አፕሎድ አደረጋችሁ ከዛ በኋላ ብር መጠበቅ ዘበት ነው፣ ማይሆን ነገር ነው። የጫናችሁትን ቪዲዮ በሙሉ ማጥፋት አለባችሁ። እሺ ዘምብለሽ ፖስቺ ነው ማለት ነው። የመጣልሽን ሐሳብ ባጭሩ የሚበለጸግበት ያቋራጭ መንገድ አይደለም። ሰላም ሰላም፣ ወድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ዛሬ እንግዲህ እኔ የመጣሁት ዩቲዩበር መሆን ትፈልጋላችሁ፣ ግን በአንድ ቪዲዮ ወይም በሁለት ቪዲዮ ወይም በሶስት ቪዲዮ ነው ስኬታማና ብዙ የምትሰማቸውን ዶላሮች ማግኘት የምትፈልጉት። በጣም ስህተት። ዩቲዩብ ባጭሩ የሚበለጸግበት ያቋራጭ መንገድ አይደለም። ለአንዳንዶች ማለት ነው። አንዳንዶቹ እድል ቆንታቸው ምናልባት በአንድም ቪዲዮ ቫይራል ወጥቶላቸው የሚፈልጉበትን ቦታ ሊደርሱ ይችላሉ። አንዳንዶቹ ደግሞ ማራቶን በሉት በጣም ዞሩ ይከራል እና እንደሚለው ባንዴ ስኬታማ መሆንን ሳይሆን በጣም መልፋት እንዳለባችሁ ማሳመን አለባችሁ። አፕሎድ አደረጋችሁ ከዛ በኋላ ብር መጠበቅ ዘበት ነው፣ ማይሆን ነገር ነው። ደጋግሙ። በየቀኑ የሆነ ቀን አገኘዋለሁ ብላችሁ አንድ ገበሬ አንድ ምርት ወደ አፈር ከነሰነሰ ወይም ደግሞ ከዘራ በኋላ ወይ አመት መጠበቅ አለበት። አንዳንድ ደግሞ ለምሳሌ ባህር ዛፍ፣ ቡና የመሳሰሉ ነገሮችን 4 አመትም 5 አመትም 10 አመትም ሊጠብቅ ይችላል። ማንጎ በ7 አመት ነው አይደል የሚያፈራው ካልተሳሳትኩ። አቮካዶ በ7 አመት ነው የሚያፈራው። ማንጎም እንደዛ ይመስለኛል። ዩቲዩብም ለጀስት ላይክ ዛት ኦኬ። ባንዴ ምርት አታገኙ። ችግኙ ያድጋል፣ ከዛ በኋላ ምርት ይሰጣል። እንደዛ ነው ማለት ነው። ስሩ፣ ሞክሩ። ሲቀጥል በጣም ማስተካከል ያለባችሁ ነገር ከሆነ ቦታ ቪዲዮ ቆራርጣችሁ ምናልባት እኛ ሀገር ማታቋቸው ሰዎች ሊሆኑ ይችላሉ። የሆነ ሀገር ታዋቂ ሰዎችን ቪዲዮ አምጥታችሁ ብትለጥፉ እነዛ በሀገራቸው እልል ያሉ ዩቲዩበሮች ሊሆኑ ይችላሉ። ለፍታችሁ የሆነ ቀን ኢሜይላችሁ ላይ መልእክት ይደርሳችኋል። ኦኬ፣ የትኛው ቪዲዮ እንደሆነ ራሱ አያመላክታችሁም አሉ። ስታጠፉ ደግሞ ሰዓታችሁ 0 ሊወርድ ይችላል። እነዛ ቪዲዮዎች ከፍተኛ መታየታቸውን አትዩ። ሰዓታችሁን እንደዛው ይዘውባችሁ ስለሚወርድ ካሁኑ የሰው ቪዲዮ ለማደግና በራስሽ የመምጣት አላማ ካለሽ የሰው ቪዲዮ ከና አትጫኑ። በየቀኑ የሚመጡልን ሐሳቦች አሉ አይደል? አሁን እኛ የሰው ልጆች እነዛን ነገሮች ሳትፈሪ ቀረጫቸው ፖስቺያቸው ዘምብለሽ ፖስቺ ነው ማለት ነው። የመጣልሽን ሐሳብ አጫጭር ሐሳቦች ከሆኑ አጭር ላይ፣ ረዣዥም ሐሳቦች ከሆኑ በቪዲዮ ሁሉንም ነገር ብቻ ፖስቺ። አንድ ቀን ታገኘዋለሽ። ላንቺ 5ም ቪው 10ም ቪው ትርጉም አላት። ኦኬ፣ ማንም የሚነቅፍሽ የሚያጣጥልሽ ታይም ይልሽ የለም። ገባሽ? ኢቭን በጣም አሁን ፕሮፌሽናል የሆኑ ዩቲዩበሮች አዘታይም በዚህ ሁኔታ ነው የተነሱት። ካንዴ በአንድ ቪዲዮ ምናልባት ከልጅነታቸው ጀምሮ ፌመስ ሆነው የኖሩ እንጂ አሁን አድጎ የሆነ ሰው ዩቲዩብ ጀምሮ ከዛ በኋላ በአንድ ቪዲዮ ቫይራል ወጥቶለት ሰክሰስፉል የሆነ ዩቲዩበር አታውቂም፣ ብትጠይቂ አታገኝ። ስለዚህ ልፉ፣ ታገኛላችሁ። እንደሚባለው ገና የመጀመሪያ ቀን 1000 ከገባሽ በኋላ የመጀመሪያ ቀን ብዙ ሺህ ብር ከፈላሉ ብለሽ አታስቢ። ቀስ በቀስ ነው። ምናልባት እኮ ወድልሽ ብሎት አንድ ቪዲዮ ብዙ ሺህ ቪው ካገኘልሽ በሱ ቪዲዮ በጣም ልትከፈት ይችላልሽ። ግን እንደሚባለው ከሆነ ደግሞ በጣም አነስተኛ ክፍያ እንደሚጀመር፣ ክፍያ ሲከፈልሽ በጣም አነስተኛ ብር ምናምን
ከዛ በኋላ እያደገ ይሄዳል፣ ሊወርድም ይችላል። እና በተቻለሽ መጠን በራስሽ ነይ፣ የመጣልሽን ሀሳብ ወደዚህ አምጪ፣ ጊዜሽን ሌላ ነገር ላይ አትፍጂ። አይሆንም ይቅር ምናምን የሚልሽም መንፈስ ማለት ነው ጸልይበት። ይቻላል፣ ስሪ ነው ምልሽ። እኔ በበኩሌ ይቻላል ሁሉም ነገር ከሰራሽ። ሌላ ፊልሞችን ማየት ትተሽ የሚያስተምሩ ሰዎችን ፕሮግራም ቀጥለጥ አድርገሽ ከተከታተልሽ ብዙ እውቀት ትቀስሚያለሽ። እናቱ ሆድ ተምሮ የወጣ አውቆ የወጣ ስለሌለ ብዙ ነገሮችን እያስተካከልሽ ትሄጃለሽ። አሁን ግን ባለሽ ስልክ ጥሩ ስልክ መግዛት ላይኖርብሽ ይችላል። ጥሩ ማይክ ላይ መጠቀም ላታገኝ ትችያለሽ እና ላይኖርብሽም ይችላል። ለሱ ፍጆታ አታውጪ። ስለዚህ በአንቺ መምጣት ያለብሽ በራስሽና በራስሽ በሙሉ ኮንፊደንስ ዘና ብለሽ ነው መምጣት ያለብሽ። ኦኬ። ሌላ ደግሞ የተለያዩ ግሩፖችን በመግባት ቲክቶክሽ ላይ ሼር በማድረግ ቪዲዮዎችሽን ሰዎችን ኢንቫይት አድርጊ። ጊዜሽን በማይሆን ነገር አትፍጂ። እኔ ሁሌ የምመለው ነገር ቢኖር ጊዜሽን በማይሆን ነገር አትፍጂ። ስሪ፣ ተለወጪ። ራስሽን ለማሳደግ አንድ እርምጃ ተንቀሳቀሽ። ቀሪው የፈጣሪ ስራ ነው። ገባሽ አይደል? ተንቀሳቀሽ፣ ሞክሪ፣ ይሳካል። ሳይሞክሩ ዝም ብሎ በቃ የሆነ ስኬት መፈለግ የሆነ ማማ ላይ መድረስ ማይሆን ነገር። ሰዎችን ታበረታቻለሽ፣ ስሩት ያለሽ፣ አንቺ ግን አሰሪም እንደሚሰራበት ደግሞ ታውቂያለሽ። ይሄ ነው የሚያናድደው። እንደሚሰራበት እያወቅሽ አንቺ ግን አሰሪም በቀን ከ10 ምናምን ሰዓት በላይ ፍሪ ሰዓት አለሽ ለራስሽ። ግን ለነገሽ ብለሽ ግን 1 ሰዓት መድበሽ ለዩቲዩብ የሆነች ፕሮግራም ልስራ ብለሽ ቁጭ አትይም። ስልክሽን ይዘሽ 10 ምናምን ሰዓት በስራም ይሁን በረፍትም ይሁን በምንም የሆነች ሰዓት አለችሽ ከእንቅልፍ ውጪ ማለት ነው። እድሜ መዳም ቤት ትሰሪያለሽ፣ በጣም ብዙ ስራ ትሰሪያለሽ። ግን ለነገ ምን ልስራ ብለሽ አታስቢ። ጥፋትሽ ይሄ ነው። ተፍ በይ፣ ተማሪ። እቺ ዓለም ለተማረባት ለተራሮጠባት ማለት ነው ክፍት ነች። አይገርምም? ትምህርት ሲባል ቀለም ብቻ አይደለም፣ ማንበብና መጻፍ ማወቅ ብቻ አይደለም። ስለዚህ አንቺ ስለነገሽ ምን አድርገሻል? ነገ አላህ ነው የሚያውቀው። አንቺ ልትኖሪበትም ላትኖሪበትም ትችያለሽ። ጀስት ግን ሁሉም እኖራለሁ ብሎ ነው የሚሰራው የሚኖረው አይደል? እና ተንቀሳቀሱ፣ ዝም አትበሉ፣ ተንቀሳቀሱ እላችኋለሁ። የምሬን ነው። ሴቶች ለአዳዲስ ነገር ለማወቅ ጥረት አድርጉ። እዚች ምድር ላይ አውቆ የተፈጠረ የለም። እኔ ሁሌ የምለው ሁላችንም ሳናውቅ ነው የተፈጠረው። ምንም ነገር አናውቅም ነበርና ማወቅ ግን ግድ ይልብናል። አንድ ቪዲዮ አፕሎድ አድርገሽ ከዛ አልከፈለኝም አያስፈልግም። ከሰራሽ ደግሞ ከአመት በታች ታሳኪዋለሽ። በ5 ወር ውስጥ የምትፈልጊውን ነገር ታሳኪዋለሽ ወጥረሽ ከሰራሽ። እውነቴን ነው ምልሽ፣ ወጥረሽ ከሰራሽ በአመት ምናምን ታሳኪዋለሽ። ከአመት ካለፈ አንድ ዩቲዩብ ሞኔታይዝ ሳታረጊ አመት ካለፈሽ ሰዓቶችሽ ኤክስፓየርድ እያደረጉ ይሄዳሉ። ስለዚህ ቶሎ ብለሽ ሞኔታይዝ ለማድረግ መራሯጥ አለብሽ። ላይቭ መግባት፣ ላይቭ ሰዓት በጣም ያስቆጥራል። ላይቮችን መግባት ካለሽ በቀን 3 ሰዓት 2 ሰዓት ላይቭ በገቢ በጣም ረጅም ሰዓት እንደሚቆጥር ነው። ከሞኔታይዝ በኋላ ግን ሰዓት ላይቭ ብዙም አይጠቅምም ሲባል ሰምቻለሁኝ። እስኪ እሱን ነገር ምን ይሆናል በራሴ ሞክሬው ነግራችኋለሁ። እሱን ለአሁን ግን ምላችሁ ነገር ሞክሩ፣ ዝም አትበሉ። ምንም ነገር አትፍሪ፣ ማንንም አትፍሪ። ጥሩ ነው ያልሽውን ሀሳብ በሙሉ ለሰዎች ጋብዥ። እሺ። እና ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉልኝ፣ አበረታቱኝ። እኔም እህታችሁን። እኔም አዳዲስ ጥያቄዎችን ካሏችሁ ደግሞ እዚሁ ባዮ ላይ የቴሌግራም ቁጥሬን አስቀምጫለሁ። እንዲሁም ሰዓትን ጨምር፣ ሰዓትን እናሳድግ የምትሉ እዛ መቀላቀል ትችላላችሁ። ሰዓት ብቻ የጎደላችሁ ሰዎች ሰብስክራይብ ሳይሆን ሰዓት። ሰብስክራይብ ቢኖር ችግር የለውም። እስኪ እንተባበራለን። እኔንም አሳድጉኝ፣ እናንተም ተንቀሳቀሱ።